ኤፌሶን ምዕራፍ 4 ቁጥር 30 ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። ይህ ክፍለ ምንባብ ለሕይወታችን በጣም ጠቃሚ የሆኑ ትምህርቶችን ይዟል። እዚህ ላይ የተጠቀሱ ክፉ ነገሮች በአጠቃላይ ቅዱሱን የእግዚአብሔርን መንፈስ የሚያሳዝኑ በመሆናቸው በሕይወታችን እንዳይታዩ ቃሉ ያስተምረናል። በምንባቡ ተጠቅሰው የሚገኙ ክፉ ነገሮች የሚከተሉት ናቸው። ውሸት፣ ስርቆት፣ መራርነት፣ ንዴት፣ ቁጣ፣ መሳደብ፣ ክፉ ቃል መናገር የሚሉት ተዘርዝረው ይገኛሉ። እነዚህ ሁሉ እኛ በሰዎች ላይ ክፉን አስበን እንድንፈጽም ለዲያብሎስ እድል የሚሰጡ ሲሆኑ ቅዱሱ የእግዚአብሔር መንፈስ ደግሞ እንዲያዝን የሚያደርጉ ናቸው። በተቃራኒው ደግሞ ለጎደለው ሰው ማካፈል ይቻል ዘንድ ጠንክሮ መስራትን፣ ሌላውን ሊገነባ የሚችል በጎ ቃል መናገርን፣ ርኅራኄ፣ ቸርነትና ፍቅር በሕይወታችን ውስጥ ሁሌ መታየት እንዳለባቸው ይመክረናል። ይህ ትምህርት ሰው በዚህ ዓለም ሲኖር እርስ በርሳቸው የሚቃረኑና ፈጽሞ ሊስማሙ የማይችሉ ሁለት መናፍስት በአጠገቡ እንዳሉና ምንጊዜም ከእነርሱ ውጭ ሊኖር እንደማይችል በግልጽ ያሳየናል። እነዚህ መናፍስት አንደኛው መንፈስ ቅዱስ ወይም መንፈሰ ጽድቅ ሲሆን ሁለተኛው ደግሞ ርኩስ መንፈስ ወይም ዲያብሎስ ነው። ሰው ክፉ ነገሮችን በሰራ ጊዜ ከርኩስ መንፈስ ጋር እንደተባበረና በእርሱ ግዛት ውስጥ መግባቱን እንገነዘባለን። ለዚህም ነው ሐዋርያው ለዲያብሎስ ፈንታ አትስጡት ያለው። ሰዎች ክፉ ስራን በመስራት የዲያብሎስ ፈንታ ሲሆኑ መንፈስ ቅዱስ የሚያዝን መሆኑንም እንገነዘባለን። መንፈስ ቅዱስ ደግሞ በተጠመቅን ጊዜ ለቤዛ ቀን ማለትም በዕለተ ምጽአት ወደ መንግሥተ ሰማያት ለመግባት የሚያስችለንን ማኅተም የታተምንበት ነው። ይህንን መንፈስ ማሳዘን ማለት የመንግሥተ ሰማያት ማኅተማችንን ሰባብረን መጣል ማለት ነው። ይህም ከሆነ መንግሥተ ሰማያት የመግባት ዕድላችንን መሰረዝ ማለት ነው። ማኅተመ መንፈስ ቅዱስ የሌለው ሰው መንግሥተ ሰማያት እንደማይገባ መጽሐፍ ቅዱስ ያስረዳልና ነው። ራእይ ምዕራፍ 14 ቁጥር 1 ማኅተመ መንፈስ ቅዱስ ከሌለን መንገዱ በተቃራኒው ወደ ገሃነመ እሳት ይሆናል። ራእይ ምዕራፍ 20 ቁጥር 15 በሌላ በኩል ሰው መልካም የሆኑ ነገሮችን በሰራ ቁጥር የመንፈስ ቅዱስ ተባባሪና በመንፈስ ቅዱስ ግዛት ስር ያለ መሆኑን በዚህ ጊዜ ዲያብሎስ በበኩሉ እንደሚያዝንም እናስተውላለን። ሰዎች እነዚህ የመንፈስ ቅዱስ ፍሬዎች የሆኑ ነገሮች ማለትም ፍቅር፣ መንፈሳዊ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ ርኅራኄና ራስን መግዛት ሁሌ በሕይወታችን ካሉ ማኅተማችን የሆነው መንፈስ ቅዱስ ከእኛ ጋር አለ። እንዲህም ከሆነ ወደ መንግሥተ ሰማያት የመግባት ዕድላችን አስተማማኝ ይሆናል። ገላትያ 5:22 እንግዲህ ሰው ከእነዚህ ሁለቱ በአንዱ ስር የመሆን ዕድል አለው። ሆኖም ከሁለቱ አንዱን መምረጥ የራሱ ነጻ ምርጫ ነው። ነገሩ በአዳምና በሔዋን ላይ እንደሆነው ነገር ነው። አዳምና ሔዋን በአጠገባቸው ሞትና ሕይወት ያሉ መሆናቸውን እንዲያውቁ እንዲጠነቀቁ ተነግሯቸው ነበር። ዘፍጥረት ምዕራፍ 2 ቁጥር 16። ሆኖም ማንም አስገዳጅ ሳይኖር በራሳቸው ዝንባሌና ፍላጎት ነጻ ምርጫቸውን ተጠቅመው የእግዚአብሔርን ምክር በመተው የዲያብሎስን ምክር መረጡና ውጤቱ ያው ሞት ሆነ። እንግዲህ በሰዎች መንፈሳዊ ሕይወት ውስጥ ያለው
መንፈሳዊ ምስጢር ይህን ሲመስል ሰዎች በአሁኑ ጊዜ ወዴት አመዝነው ይገኛሉ? ወደ ዲያብሎስ ወይስ ወደ መንፈስ ቅዱስ? አንዳንዴ ሰው ይህንን ነገር በጥልቀት በማስተዋልና በመረዳት ሕይወቱን መፈተሽ ይገባዋል። ይሁንና ዛሬ በተጨባጭ እንደምናየው ከመንፈስ ቅዱስ ፍሬዎች ይልቅ የዲያብሎስ እንክርዳዶች ያመዘኑ ይመስላል። ውሸት፣ መራርነት፣ ቁጣ፣ ስድብ፣ ክፉ ቃል፣ አድመኝነት፣ ርኩሰት፣ መዳራት፣ ክርክር፣ ጥል፣ ቅናት፣ መለያየት፣ ምቀኝነት፣ መግደል፣ ስካር፣ መናፍቅነት፣ አምልኮ ባዕድ፣ ጥንቆላና ወደ ዝሙት የሚመራ ዘፋኝነት ተስፋፍተው ይገኛሉ። ገላትያ ምዕራፍ 5 ቁጥር 19። እነዚህ ሁሉ የሥጋ ሥራዎች ናቸው። በተለይም መዳራት፣ ክርክር፣ አድማ መምታት፣ መናፍቅነት፣ ዝሙት፣ ስካርና ወደ ዝሙት የሚመራ ዘፋኝነት እንደ ሕጋዊ ተደርገው የሚታዩበት ሁኔታ እየተከሰተ ነው። ይህን ሁሉ ስንመለከት ሰዎች በዲያብሎስ ግዛት ስር የወደቁ ለመሆናቸው በቂ ማስረጃ ነው። በእነዚህ ነገሮች የወጣቶች ስሜት እየተቀሰቀሰ በዚያውም ላይ ስካር ተጨምሮበት ጠለፋ ይቀራል ማለት ሞኝነት ከመሆን አልፎ ሌላ ሊሆን አይችልም። ስለሆነም ከመናፍቅነት፣ ከስካር፣ አድማ ከመምታት ወጥተን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን አምላካችን በቸርነቱ ይርዳን። አሜን።